ዮርዳኖስ እንዴት ነሽ? ፒስ ሁሉ ሰላም። ቢታንያ ኢያሱ ግርማ መግራ እንዴት ነህ? ዘቢባ ፒስ ሁሉ ሰላም። አንድ ሰዓት ያክል እንቆያለን። 3 ሰዓት ነው 4 ሰዓት የእንቅልፍ ሰዓት ነው። ቢያንስ 2 ሰው 3 ሰው ጋር እናወራለን። ሞዴሬተር ፍቅር ኤፍሬም የስ ኤፍሬም ስላየው ደስ ብሎኛል። ኤፍሬም ዋው ኤፍሬም በእውነት በጣም ደስ ብሎኛል። ሰላም ነው ኤፍሬም እንዴት ነህ? ኮመንት ላይ ጻፍልኝ። አይኔ ቅድስት ሰው መግባት የምትፈልጉ ኢሹዋችሁን ለፍቅር ኮመንት ላይ ጻፉላት። ኢሹዋችሁን እያየች ፕራዮሪቲ ሰጣችኋለች። ዩዥዋል ሴሽን ነው ሜታቦሊክ ሄልዝ ሴሽን። ቀን ረዥም ሰዓት ነበርን 3 ሰዓት። እሱ ቪዲዮ አሁን ይጫናል። ቀን የነበራችሁ ሰዎች አንድ ቁጥር ጻፉልኝ። ቀን የነበራችሁ የገባ ነው። ቆንጆ ጊዜ ነበረን። እንግዲህ ድምፅ ይሰማ ነበር። አንዳንዴ ሰዎች መጥቶ ከአጠገቤ ይቀመጣሉ። ኮምፈርተብል አልነበርኩም፣ ግን የተወሰኑ ሰዎች ጋር ለማውራት ሞክሬያለሁ። ሀይሚ ነበርሽ? ሀይሚ ቤተኛ ነሽ። ሂሩት ነበርሽ፣ እናንተ ትኖራላችሁ። ብርሃን ነበርሽ። አቢ አቦዬ፣ ዮርዳኖስ፣ ትዕግስት፣ ዋው ታምራት እንዴት ነህ? ደህና ነህ ወይ? ሁሉ ሰላም። ቆንጆ ጊዜ ነበረን። እንግዲህ ቦታ እየቀያየርኩ ሆቴል ሰዎች ረብሽ ያለው እንግዲህ በተቻለኝ መጠን ሆቴል ውስጥ ላለመግባት ሞክራለሁ። አንዳንዴ ከመጥፋት የተገኘውን አጋጣሚ ልጠቀም ብዬ ነው ይሄን ያደረኩት። ኦፊስ ልገባ ነበር፣ እንደ አጋጣሚ የኦፊስ ቁልፍ ስላልነበረኝ ነው። ነገ አፖይንትመንት ያላችሁ በኦፊስ ደረጃ ሁሉ ነገር ያሟላችሁ ውጤታችሁን የያዛችሁ ሰዎች እርሊ ለማምጣት ሞክሩ። እርሊ 3 ሰዓት አካባቢ ብንጀምር 6 ሰዓት 7 ሰዓት ስለምንጨርስ በጊዜ ለማምጣት ሞክሩ። በኦርደር እንዳመጣታችሁ እናስተናግዳለን። ነገ እዛው ስፖርት ሰርቪስም ይኖረናል። ሁሉ ነገር ዶክመንት እጃችሁ ላይ ያላችሁ ሰዎች ቀጥታ መታችሁ እዛው ሰርቪስ ማግኘት ትችላላችሁ። ለነገ ብቻ ነው ይሄንን የማስተላልፈው። ሁሉ ኢንፎርሜሽን አለኝ የሚል ሰው ዳይሬክት መጥቶ ዶክመንት በሙሉ ያለው ዲያቤቲክም ከሆነ የቅርብ ጊዜ ምርመራ ያለው እንደዚህ ያላችሁ ሰዎች ቀጥታ መታችሁ እዛው ሰርቪስ ማግኘት ትችላላችሁ። ጠዋት ደብረ ወርቅም ትኖራለች ቢሮ። ስለዚህ ከደብረ ወርቅ ጋር ኮሚኒኬት አድርጋችሁ እዛው በስፖርት መታችሁ ወዲያው መጨረስ ትችላላችሁ። ይሄ ለነገ ብቻ የሚሆን ነገር ነው። ክራውድድ የሆነውን ታይም የሰው መጠን ለመቀነስ ነው ይሄን ያደረግነው እና ወረፋ ውስጥ የገባችሁም ሰዎች ምርመራ ሰጥታችሁ የሚጠብቃችሁ ያላችሁ ሰዎች ካላችሁ ነገ ዳይሬክት መምጣት ትችላላችሁ። ዳይሬክት መጥታችሁ እዛው ጨርሳችሁ ከደብረ ወርቅ ጋር ወዲያ ሰርቪስ አግኝታችሁ ነገሩን ሊያልቅላችሁ ይችላል። ዩቲዩባችን ፊት ለፊት ባውላ ያለ ገላጋይ አጫጭር ቪዲዮዎች ይለጠፋሉ። ገላጋይ ላይ ሰብስክራይብ አድርጉ። ዋናውንም የዩቲዩብ አካውንታችንን ሰብስክራይብ አድርጉ። በእኛ ስም የተከፈተ የዩቲዩብ አካውንት አለ። የእኛኑ ቪዲዮ እየቆራረጡ በተለያየ ስም እየለጠፉ ይለጥፋሉ። የእኛ ዩቲዩብ አካውንት ዶክተር ቤሪ ዱቢሶ የሚለውና ገላጋይ የሚለው ነው። 2 የዩቲዩብ አካውንት ብቻ ነው ያለን። ክፍያ ፈጽሞ በዩቲዩብ ላይ አንጠይቅም። በዩቲዩብ የእኛን ሰፖርት አድርጉ እያሉ ይጠይቋችኋል። ፕሊስ ዶንት ፔይ። ክፍያ አትፈጽሙ። ክፍያ ለመፈጸም ወይ ከመቅደስ ጋር ኮሚኒኬት አድርጋችሁ ወይ ከደብረ ወርቅ ጋር ወይ ከፍቅር ጋር ኮሚኒኬት አድርጋችሁ በእነሱ በኩል ቀጥታ በእኛ አካውንት ላይ እስካልሆነ ድረስ አትክፈሉ። ሌላ አካውንትም የለንም። ኢትዮጵያ ንግድ ባንክ ነው። ኢትዮጵያ ንግድ ባንክ የእኛ የድርጅቱ አካውንት ከተነጋገራችሁ በኋላ እንጂ ለሌላ ሰው ለሌላ ግለሰብ በእኛ ስም ለሚነግዱ እባካችሁን ክፍያ አትፈጽሙ። መቅደስ ብቻ ነበረች በፊት። አሁን ግን እሷም ላይ ያለውን ጫና ለመቀነስ 3 አማራጭ አላችሁ። ነገ ወይ ተነገ ወዲያ የሚጨምሩ አዳዲስ ሰርቪስ የሚሰጡ የሚያግዟችሁ ይኖራሉ። እስከዚያ ግን የፍቅር ስልክ ኮመንት ላይ ይጻፍላችኋል። የደብረ ወርቅ ይጻፍላችኋል። የመቅደስ ኮንቲኒስሊ ይጻፋል። በዛ መልክ ተጠቀሙ።
ጆጆ እንዴት ነህ? ደህና ነህ ወይ? ፒስ ሁሉ ሰላም። ስለመጣችሁ ደስ ብሎኛል። አንድ ሰው ይታየኛል ሪኩዌስት ላከ መግባት ይችላል። እስከዚያ ድረስ ይሄ ሁልጊዜ እንደምለው ጀነራል ኢንፎርሜሽን ነው፣ የራሳችን ልምድ የምናካፍልበት ነው። እኛ ተከትለን ከስኳር የተገላገልንበትን የሰማይ ስባሪ ከሚያክል ቦርጭ ነፃ የወጣንበትን መንገድ ለዜጎቻችንን ሼር የምናደርግበት መንገድ ነው። ብዙዎቻችሁ እንደተጠቀማችሁ አውቃለሁ። ብዙዎቻችሁ ለቦርጫችሁ ብላችሁ ግፊታችሁ ተስተካክሏል። ለስኳር ብላችሁ የጀመራችሁት አመጋገብ ቦርጫችሁን አጥፍቶታል። ጉርምስናችሁን፣ ልጅነታችሁን እየመለሰላችሁ ነውና እኛም እንደሱ ነው እንግዲህ ለስኳር ብለን የጀመርነው አመጋገብ ሁሉ ነገራችንን ሲቀይር ነው እንደዚህ መጥተን የምናወራው። ኮመንት መልሱ። አዲስ አበባን በደንብ እናውቃታለን ብላችሁ የምታስቡ ሰዎች ከቶቶት ሲኤምሲ ስንት ደቂቃ ይፈጃል? በእግር ግምት ነው። ከቶቶት ሲኤምሲ በታክሲ አላልኩም፣ በእግር ስንት ደቂቃ ይፈጃል? ቶቶት ሲኤምሲ የተባበሩት አደባባይ ድረስ ኮመንት ላይ ከቶቶት ሲኤምሲ የተባበሩት 45 ደቂቃ፣ ኪድ 1 ሰዓት ተኩል፣ አቦዬ 1 ሰዓት፣ አዲስ አበባ የምታውቋት ብቻ ተካልኝ 4 ሰዓት፣ ፍሬ 2 ሰዓት። እንግዲህ ሲኤምሲዎች ነገ ሞክሩ። ፍሬ 2 ሰዓት፣ ገነት 50 ደቂቃ፣ ከበበ ከ30 እስከ 45 ነገ ታሳይናለህ። እንግዲህ ከበበ ትመጣና እንግዲህ እኔ ድፍን 1 ሰዓት ነው የፈጀብኝ። ጉራዬን ልለዛ ብዬ ነበር የመጣሁት፣ ግን ብዙዎቻችሁ በ45 ደቂቃ እንደምትሄዱ አይቻለሁ። እኔ ግን ድፍን 60 ደቂቃ ነው የፈጀብኝ ከቶቶት ሲኤምሲ የተባበሩት ድረስ። 52 ዓመቴ መሆኑን እንግዲህ አትዘንጉ። በ52 ዓመት እኔ ከቻልኩ እንግዲህ ሞክሩላችሁ። ቴንኪዩ ጎበዝ ያላችሁኝ ሰዎች። የስ እየታጠርኩ ነው፣ ቢኮዝ ከትላንት ዛሬም ቢያንስ ለመሻል። ኦኬ ሁላችሁም ፋይታችሁን ከራሳችሁ ጋር አድርጉ። ጤና እንግዲህ ሁልጊዜ እንደምረው ልክ እንደተበደርነው ገንዘብ ነው፣ መመለስ አለብን አይደል? ልክ እንደዛ ነው። በየቀኑ ለጤናችሁ የሆነ ነገር ኮንትሪቢዩት ስታደርጉ ነው በጤና መቀጠል የምትችሉት እንጂ ቁጭ ባላችሁበት ጤና የለም። ዛሬ ጤነኛ እንኳን ሆናችሁ ከሆነ ነገ ከእጃችሁ ያመልጣል። በተቀመጣችሁበት ጤና የለም። ፋይት አድርጉ። ሮንግ ምግብ እየተበላ ጤና የለም። አልኮል እየተጠጣ ጤና የለም። ሲጋራ እየተጨሰ ጤና የለም። እና ጤናችሁን በየቀኑ ለመንከባከብ ሞክሩ። እንደሱ ሲሆን ነው በመልካም ጤንነት የምትቀጥሉት። አምራት ሰላም እንዴት ነህ? ታምራት ሰላም ነው። እንዴት ነው? ደህና ነኝ። እንዴት ነህ ታምራት? ሰላም ነው አለ እግዚአብሔር ይመስገን። በጣም ይቅርታ ሰሞኑ ጠፋሁኝ አይደል? ችግር የለውም። ሆስፒታል ነው ያለኸው አይደል? ሆስፒታል ነኝ። ትንሽ አሞኝ ስለነበረ አይዞህ። እዛ ነው ሰሞኑ የዚህ ሰርጀሪ የተሰራሁት። ከዚህ በፊት ነበረው እሱ በአንደኛው በኩል ያለው እንትን አለና በጣም እያመመኝ ነው ሰሞኑ ያለው እና ለዛ ነው የጠፋሁት። ችግር የለውም። እግዚአብሔር ይማርህ። ደህና ነህ አሁን? ምንም አለ መድኃኒት ጀምሬያለሁ። በርታ ታምራት። ታምራትን ምናልባት ማታውቁ ሰዎች ያላችሁ ብዬ አላስብም። ታምራት አዲስ አበባ ጥቁር አንበሳ የተኛ ልጅ ነው። በኦክሲጂን ነው የሚኖረው። ሲኦፒዲ የምንለው የሳምባ ፌለር ውስጥ ገብቶ በኦክሲጂን ነው አሁን እየተጠቀመ ያለው። ቀሪ ዘመኑን በኦክሲጂን ነው የሚኖረው። እንደሱ ነው የምንረዳው። ባለፈው የኦክሲጂን ባግ አስፈልጎት ሁላችሁም ተረባርባችሁ እንግዲህ ያችን ገንዘብ ለማሰባሰብ ችለናል። ታምራት አፕዴት ልታደርገን ትችላለህ? አሁን እንደው ባለፈው ሁሉም ሰው የተረባረበልህ እስከማውቀው ድረስ ለማሽኑ የተጠየቀውን ያክል 300 ሺህ ብር አካባቢ እንዳሟላ እናውቃለሁ። እና በምን ደረጃ ደረሰ? እንደው በግዢው ሂደት ምን የተደረገ ነገር አለውት ካለ ሰዎች መስማት ይፈልጋሉ። እሺ ባለፈው እንዳልኩ ከዋጋው አንጻር እንትን በ300 ሺህ ብር ድረስ ነበር እና ከጊዜ ወደ ጊዜ በዶላሩ ምክንያትም ከአንተ ጋር ተገናኘ ትንሽ ቆይት ካልኩ በፊትም በዛ ዋጋ ነበረ የታሰበው። አሁን ላይ ግን ዋጋው ከመጠን በላይ ከመጨመሩ የተነሳ በፊት የታዘዘልኝ የነበረው 3 ሊትር ነበረ።
በ3 ሊትር ዋጋ ደግሞ ስናስበው እስከ 300 ሺህ ብር ምናምን ነበር የታሰበው። አሁን ካለበት የጤና ሁኔታ ደግሞ የምጠቀመው የሊትር መጠን ደግሞ ወደ 5 አድርጓል። 5 ሊትር ሲጨምር ደግሞ የማሽኑ የሰዓት ቆይታ ደግሞ ይወስነዋል። ያ የሰዓት የማሽኑ ቆይታ እንዲወስነው ደግሞ ግዴታ ምን ማድረግ አለብን? ያንን የተሻለ እንትን ለማድረግ ማሽኑ የሚቆይበት እስከ 5 ሊትር የሚገኝበትም ነበር እየተፈለገ የነበረው። አሁን ላይ ስናጣራ ደግሞ ከ420 እስከ 430 ሺህ ብር ድረስ እንደሚሸጥና እሱም ደግሞ እዚህ ሀገር ከሚመጣው ይልቅ ከውጭ የሚመጣው የተሻለ ነው። ምክንያቱም እዚህ ሀገር እንትን ናቸው፣ በጣም ሜዲንግ ቻይና ናቸው፣ ቶሎ ባትሪያቸው የሚያልቅ። ወሳኙ ነገር ደግሞ ባትሪውና ሌትሩ ነው። እንደ ስሙ እንደ እቃው ባለፈው ዕለት እንደውም ልኬ ነበረ ሰዎች የላኩልኝ። እሱ ከ8 ሰዓት እስከ 12 ሰዓት የመቆየት አቅም አለው ማሽኑ። ያ ደግሞ ከሆነ ሆስፒታልም ሆነ መጸዳጃም ሆነ የትም ቦታ ላይ ተንቀሳቅሼ ደርሼ መመለስ ይችላል። ያ እንዲሆን ደግሞ እነሱን ነገሮችን ቼክ አድርጌ ነበርና በዚህ በቤቱ ጉዳይ ምናልባት ልክ እንዳንተ ዶክተርዬ ቢከታተለኝ ያለውን ቤቱንም እንትን የሚልልኝ ነበረና እሱ እንደውም አማክሬው በዚህ ደረጃ እንትን ካለ በተቻለን አቅም ይሄ ማሽን ቢገዛ ቶሎ በፍጥነት ተገዝቶ እጅ ላይ ቢደርስ። አሁን ላይ እንደነገርኩ ባለፈው ልታቀጠዋጣልኝ 323 ሺህ ብር ላይ ወደ 25 ሺህ ተጨምሮ ነበር ድጋሚ ከሳምንት በኋላ። ያ ማለት ደግሞ ሲመጣ ወደ 300 ስንት ማለት ነው? ወደ የሚመጣው ማለት ነው መጠኑ በድምሩ ያን ያህል ትልልም እና ያ ደግሞ ለዛ አይበቃም። ያ ደግሞ ተጨማሪ ስለሚያስፈልገኝ ያንን ደግሞ የተረጋገጠ ቦታ የት ቦታ እንደሚገዛ ማን እንደሚገዛልኝ እሱም ገና አስቸጋሪ ነው። ምክንያቱም ብሩን ከኢትዮጵያ ነው ወደዛ ወደ ውጭ መላክ የሚቻለው መመንዘር የሚቻለው እና እሱም ፕሮሰስ አለብኝ እና እንደው እውነት እኔ ምንም ቃላት የለኝም። ይሄም እዚህ የደረስኩት በእናንተ ነው፣ እዚህ ቦታ ያለሁትም በእናንተ ነው እና እግዚአብሔር አምላክ እድሜ ጤና ይስጣችሁ፣ ዘመናችሁ ይባረክ። በእውነት በጣም ነው የማመሰግነው። በዚህም ባለሁበትም ሁኔታ ደግሞ በዚህ አጋጣሚ ከአመጋገብ ጋር በተገናኘ ከስኳር ካለሁበት ጋር በተገናኘ የኮሌስትሮል መጠን ካለሁበት ሁኔታ እንዳልከኝ እያደረግኩ ነው። በቀን ውስጥ መብላት ያለብኝ እንጀራ የሚባል ነገሮችን አሁን 15 ቀን ሆኖኛል ካጠብኩ 15 ቀን ሆኖኛል። በፊት ከሚለካው የስኳር መጠኔ በጠዋት ከ300 እስከ 290 ነበረ የሚለካ። አሁን ላይ ግን እንጀራም ትቼ እዚሁ አልጋ ላይ እንዳልኩ ራሴን ወረደ ታች ወረደ ላይ እያልኩ እያንቀሳቀስኩ ሰውነቴን እያፍታታሁ ነው ያለሁት እና በእንደዚህ በማድረግበት ላይ ደግሞ ለውጥ እያየሁ ነው። ከ115 ኪሎ 3 ኪሎዎች እንዲቀነስ ሆኖልኛል ከዛ ኪሎ ላይ ማለት ነው። ያ ደግሞ ትልቅ ለውጥ ነው ለኔ፣ በጣም ትልቅ ለውጥ ነው በአጭር ጊዜ ውስጥ እንደዚህ መሆኑ። ሲቀጥል ደግሞ ካለሁበት እንትን ደግሞ ከ200 እና 300 የሚመዘገብ እንትን መጠን ከ170 እስከ 150 ድረስ የስኳር አቬሬጅ እየተመዘገበ ነው አሁን ላይ ያለው። አያልፍም 200 እንኳን ገባ ቢባል መጠኑ እንትን ካለ ወይ ከራት በኋላ ወይ ደግሞ ምግብ ከበላው በኋላ የሚሆኑት ናቸው እነዛ እየሆኑት ያሉት እና እሱም ደግሞ ትልቅ ለኔ ለውጥ ነው፣ በጣም ትልቅ ለውጥ ነው እና በአመጋገብም ጎመን እንዲሁም ደግሞ ምስር ነው አብዛኛው ድፍን ምስርን ባቄላዎችን ነው እየተመገብኩ ያለሁት እዚህ ሆስፒታል ውስጥ ሆኜ እያሰራሁ እያመጣሁ እየተመገብኩ ያለሁት እና ይሄ ደግሞ ለእኔ ትልቅ ለውጥ ነው፣ ትልቅ እንትን ነው እና በዚህ አጋጣሚ ዶክተር አንተንም ሳላመሰግን አላልፍም። ትልቅ ለእኔ በህይወቴ ውስጥ ትልቅ ለውጥ እንዳይ ያደረገኝ ስለሆነ እግዚአብሔር አምላክ እድሜ ዘመንህን ይባርክልህ። በጣም ነው የማመሰግነው እና የዚህ ግን አሁን የማሽኑ ጉዳይ ግን እንደ ኢምፖርታንት ሆኖ እነሱም አሁን ዶክተሮቹ ከዚህም በተቻለ እንዴት ነው ከዚህ ወጥተስ ተንቀሳቃሹ አለ፣ ነገር ግን ከተንቀሳቃሱ በተጨማሪ የቤቱ ያለው ይሄ በኤሌክትሪክ የሚሰራው ኦክሲጅን እንዴት ነው ማግኘት የምትችለው? ምክንያቱም በፊት እንደነገርኩ በሲሊንደር ነው ቤት ውስጥ የምጠቀመው። ያ ሲሊንደር ደግሞ የሚሞላበት የነበረው የአመት ነበር የተከፈለው። የአመቱ ዘግቶ ጨርሶ የካቲት መግቢያ ላይ አልቋል። ደውሎልኝ ኮንትራቱ እንዳለቀ ነግሮኛል። ያ ደግሞ ሲሊንደሩን ኪራይ ነው የምጠቀመው እና አሁን ቤት ስገባ ደግሞ እሱም ደግሞ አንድ ትልቅ የሆነ ስራ ነው የሚጠብቀኝ። ነገር ግን በእናንተ ጸሎት በእናንተ እገዛ ደግሞ የሚሆን ነገር የሚሳካ ነገር እንደሆነ አምኜ ዛሬም እዚህ ደርሻለሁ እና እግዚአብሔር አምላክ እድሜ ጤና ይስጣችሁ። እቺ ራሱ መሳካቷ ለእኔ ትልቅ ነገር ነው። ማንም አላሰበም፣ ሰው ያስባል እግዚአብሔር ይፈጽማል እና በእናንተ ውስጥ ደግሞ እግዚአብሔር ከሰው በታች እናንተን አዘጋጅቶ ከፈጣሪ በታች እናንተን አዘጋጅቶልኛል እና
እናንተ በመኖራችሁ እዚህ ደርሻለሁ። እግዚአብሔር እድሜና ጤና ይስጣችሁ። በእውነት በምንም ቋንቋ ሳላመሰግን አላልፍም። በምንም ቋንቋ ምንም የሚገልጸው ነገር የለም። ፈጣሪ እድሜ ጤና ነው። የሰው ልጅ ትልቁ ነገር ጤና ነው። ጤና ነው። ጤና ካለ ሁሉም ነገር ተሰርቶ ይወጣል። ገባል። እኔ ዛሬ እንደዚህ ሆኛለሁ ታምኛለሁ ብዬ እንትን ብል ለአፌ ነው ለአንደበቴ ነው። ግን ከመጠን በላይ ደግሞ የምወስዳቸው መጠኖች ደግሞ መድኃኒቶች አሁን ዛሬ 3 ተጨምሯል። የሚገርም ዶክተር የጨጓራ ኢንፌክሽን አለ፣ ሌላ ደግሞ ተጨማሪ መድኃኒቶች አሉ። በአጠቃላይ ወደ 14 አካባቢ እንደዚህ ደርሻለሁ ማለት ለመድኃኒት ብቻ። እሱም እየጎዳኝ እንደዚህ እየሆንኩ መድኃኒቱን እንትን እያልኩ የሚገርም ምግቡ ደግሞ እየፈራሁ የምበላው ምግብ እንትን እያልኩ ቶሎ ቶሎ መራል ይርበኛል፣ ቶሎ ቶሎ ይርበኛል። በእንደዚህ አይነት ሁኔታ ውስጥ ሆኜ ይርበኛል እና ዶክተሩንም እኔ ጋር ምን አለ ምንድን ነው የምትበላው? ይሄ ነው የምትበላው? ቆይ እስኪ ትንሽ ነገር ጠንከራ ነገር ብላ፣ ምክንያቱም መድኃኒቱ ይጎዳል። ከባድ መድኃኒት ስለሆነ መጠኑ 500 ሚሊግራም ነች አንዷ መድኃኒት። አጠቃላይ 1000 ሚሊግራም ነች። በአሁኑ የተጨመረልኝ ዛሬ የጀመርኩት መድኃኒት ማለት ነው። በዚህ ሁኔታ ውስጥ ሆኜ ግን የእናንተ ብርታትና የእናንተ እገዛ አይለኝ፣ ጸልዩልኝ። ከምንም በላይ ጸሎት ነው። እግዚአብሔር ቸርነት እንዲያደርግ ጸልዩልኝ ነው የምለው። ስለምታደርጉልኝ በአካውንቴ እየፈለጋችሁ ደውላችሁ አይዞ በርታ ላላችሁኝም እግዚአብሔር አምላክ እድሜ ይስጣችሁ። በጣም በጣም ነው የማመሰግነው እና እውነት ቃላት የለኝም። ነገሮች ደግሞ ተስተካክለው በውስጥ አውጥተናል። እናንተን ነው የመጀመሪያ ቀን ጭንቀታችን የነበረው ሚት አድርገው ግልጽ ብረብሽ አለ። የመጀመሪያ ጊዜ ስናወራ አስታውሳለሁ እና እንዴት አድርገን የኦክሲጂን ባጉን እንግዛ ነው። 200 ሺህ እስከ 300 ሺህ ነበር የዛኔ ግምት የነበረው ያሰብነው እና ከዚያ በኋላ እኔም ነግረህኛል፣ ዋጋው ገበያ ላይ ያለ ዋጋ ጨምሯል ብለህ ነግረህኛል። ይህን አስታውሳለሁ። እንግዲህ 300 ሺህ ብር እናገኛለን ብለን እኮ አላሰብንም እና ያኛውም ይመጣል። ገብቶሃል? ጀስት ዛሬ ላይ ብቻ ፎከስ አድርግ፣ ጤንነት ላይ ብቻ ፎከስ አድርግ። ኦክሲጂን ሲሊንደር ዓመት ተከፍሎልኝ ነበር አልቋል አልክ፣ እሱንም አንድ ሰው ይከፍልልናል። አታስብ፣ ምንም አትጠራጠር። ይሄንን ገብቶሃል? ይህንን ያንተን ታሪክ ሰምቶ ዝም የሚል ሰው የለም። ታምራት 32 ዓመቱ ነው። ያንግ ነው፣ ወጣት ነው። 7 ቤተሰብ ጋር አንድ ትንሽዬ ክፍል ውስጥ ነው የሚኖሩት። ለዚህ ለሳምባ ፌለሩም ያቺ ጠባብ ክፍል ውስጥ በመኖሩ የተከሰተ ነው። አካባቢውም ጥሩ አካባቢ አይደለም። እንደዚህ የተለያየ ኬሚካል በብዛት ጭስ የሚበዛበት አካባቢ ነው። እዛ አካባቢ የኮቴጅ ኢንዱስትሪ ያለ ከዛ ጋር ተነሳስቶ ተያይዞ ሳምባው ፌል እንዲያደርግ ሆነዋል። አካለ ጎደሎም ነው። ታምራት በዊልቸር ላይ ነው የሚኖረው። በተኛበት ግፊቱም ከፍ አለ። ከውፍረት ጋር ተያይዞ ስኳሩም ከፍ አለ። ይህንን ሁሉ ማኔጅ ለማድረግ እስከዛሬ 11 መድኃኒት ላይ እንደነበረ አውቃለሁ። ይኸው ዛሬ 3 መድኃኒት ተጨምሮለት 14 መድኃኒት በየቀኑ ይወስዳል ይህ ልጅ። ባለፈው መሀል ላይ ጠፍቶብን ነበር። ለምን እንደጠፋ አሁን ከእናንተ ከሱ ሰምታችኋል። እንግዲህ በጣም ብሶበት ሌላ ሕክምና ውስጥ እንደነበረ ነው የተረዳሁት። ጥቁር አንበሳ ለወራት ነው የተኛው። 3 ወር አካባቢ ይመስለኛል። ከሱ እንሰማለን። ታምራት በመጨረሻም ይህም ቪዲዮ ዩቲዩብ ላይ ስለምንጭን ሁልጊዜም ሰዎች እንደዚህ አይነት ታሪክ ሲሰሙ ወይ እኛ ጋም ይደውላሉ ወይም ደግሞ አካውንት የእኛን ይጠይቁናል። እንደሱ ደግሞ ከብዙ ነገር አንጻር እንደዛ መሆኑን አልፈልገውም። አንተም ታውቃለህ፣ ከአንተ ጋርም ነገር ያለውና ቀጥታ ያለችን ታይም ለ1 ሰዓት ብቻ ነው ዛሬ የገባ ነው። 30 ደቂቃ ነው እንግዲህ 30 ደቂቃ እንግዲህ ለአንተ ሰጥተናል፣ ወስደህብናል። የምታደርገው አንሚዩት አድርገህ ቀጥታ የመጀመሪያ የኢትዮጵያ ንግድ ባንክ የባንክ ቁጥሯን ብቻ በራስህ ቁጥር በራስህ ድምፅ ትልልናለህ። ከዚያ ደግሞ ሰዎች የቻሉት በአቅማቸው በገንዘባቸው ይረዱሃል። ሌሎች ደግሞ ደውሎ በርታ ይዘው ይሉሃል። እንደየምሳቸው ይጸልዩልሃል እና የስልክ ቁጥርህን ትነግረናለህ። ዶክተርዬ በእውነት ከልብ ነው የማመሰግነው። ብርታት ይኸው ከፈጣሪ በታች ሰው አለው። በርታ ሲል ደግሞ ጽናት ነው። ምክንያቱም እኔ እንደ ቀልድ እዚህ ሆስፒታል ውስጥ ነገሮች ተስተካክሎልኝ ወደ ቤት እገባለሁ በማለት አሁን 4 ወር ሊሆነኝ ነው ሆስፒታል ውስጥ እንግዲህ ከገባው እና በዚህ ሁኔታ ውስጥ ደግሞ ከእግዚአብሔር በታች እናንተ ብርታታ ይዞ ባይነት ደግሞ ትልቅ ነገር ቦታ አለው። አሁን የሚገርም በእንደዚህ አይነት ሁኔታ ውስጥ ሆኜ ደግሞ ቤቱ ተስተካክሎልኝ ሰላም ወደ ቤቴ ቢገባ ደግሞ ለእኔም እረፍት ነበር። ምክንያቱም ብዙ እኔም እዚህ ሆኜ ችግር ውስጥ ብሆንም ለብዙ ነገር ለመድኃኒት ለተለያዩ ነገሮች ብቸገርም
ደግሞ ከእኔ የበለጠ ደግሞ ቤት ውስጥ ያሉ ልጆችም እየተቸገሩብኝ ነው ያሉት። ምክንያቱም እኔ ባለሁበት ሁኔታ እነሱን ሰፖርት ማድረግ ማገዝ፣ አብሬያቸው ቁጭ ብዬ አለሁላችሁ ማለት ሲገባኝ የጤና ሁኔታ ሆኖ ግን እነሱን ማገዝ መርዳትም ማልችልበት ሁኔታ በቀለብም በተለያየ ነገር ይኖራል። ሆኖም ግን እግዚአብሔር ደግሞ በሰው ላይ አድሮ የሚሰራው ብዙ ነገር ነው እና አሁን የሚገርሙ ከሰሞኑ በሚዘንበው ዝናብ እንኳን በሰሞኑ የሚዘንበው ዝናብ እንኳን መኝታቸውን እስከ ማጣት ድረስ በጣም እያንጠባጠበ አልጋ ላይ እንትን እያለባቸው በጣም ይቸገሩ ነው ያሉት። በእንደዚህ ሁኔታ ውስጥ ደግሞ እነሱን እያሰብኩ ዛሬ ነገ እያሉ እነሱ ቤት ለመስጠት በጣም ከከተማ አስተዳደሩ ተፈርሞ አልቋል፣ ጸድቆ ወጥቶልኛል። የቀራው ምንድነው አሁን መስጠት ብቻ ነው። በዚህ በ2 ሳምንት ውስጥ ይሰጠው ነበር የተባለው። በዚህ በ2 ሳምንት ውስጥ ይሰጠው ሲባል ዛሬ 4ኛ ሳምንት መጥቷል እንደ ቀልድ እና ይሄም ሆኖ ደግሞ ምክንያት አለው። እግዚአብሔር የሚሰጠውም በምክንያት ይሆናል ያዘገየው። ዛሬ ደግሞ እናንተም ደግሞ እንደዚህ ሆኜ አለው በርታ ስላላችሁ ደግሞ በጣም አመሰግናለሁ። ቅድም እንዳልከኝ የግል አካውንት የንግድ ባንክ አካውንቴን ደግሞ ከነገ እንትን እልሃለሁ 1022 96 18 378 ነው። ታምራት ጌታቸው ገብረ እግዚአብሔር ነው። ልድገምልህ ዶክተር? ስልኩን አይ ሰምተና ይሄ ግልጽ ነው። እሺ ስልክ ቁጥሬ ደግሞ እኔን ማግኘት የሚፈልግ ስልክ ቁጥሬን 0941 29 08 82 ነው። እና ዶክተርዬ በጣም ነው የማመሰግነው። እድሜ ጤና ጊዜ ስለሰጠኝ በጣም አመሰግናለሁ። እግዚአብሔር ካንተ ጋር ይሁን። ነገህ ላይ ፎከስ አድርግ። ገብተህ ሁልጊዜ ይሳካል ብለህ አስብ። እመነኝ። እንደ ዛሬ እንደ ከባድ ያየኸው ነገር በሙሉ በሆነ ተአምር ተሳክቶ ይመጣልና ይሆናል። አትጨነቅ። የስ ታንኪ ክብርና ጤና እድሜ ኑሩልኝ። እሺ በ45 ደቂቃ ከቶቶት የተባበሩት ብለህ ያልከው ሰው ነገ አድርገህ ታሳየናለህ። ከተባበሩት ቶቶት ቁልቁለት ስለሆነ ሊሆን ይችላል። ከዚያ ስትመጣ ግን ዳገት ነው። እሷንም አትርሳ። መነሻን ቶቶት አድርገው መድረሻዋን ፍሬሽ ኮርነር አድርገውና 1 ሰዓት በ45 ያልከው ሰው እንግዲህ በአንድ ወቅት በደንብ ስምህን አልጻፍኩም ወይ አላየሁም ወይ ኮመንት ላይ እኔ ነኝ ብለና ነገ ትነግረናለህ። የስ አንድ ሰው አስገቢ። ሞዴሬተር ፍቅር ሄሎ ዶክተር፣ እንዴት ነህ? ሁሉ ሰላም? እግዚአብሔር ይመስገን። እንዴት ነህ? አለው 45 ደቂቃ ያልኩት አንደኛ እኔ ነኝ። ነገ ሞክረዋለሁ። ተያዝክ? ማን መነሻ ከዳገቱ ጋር አታርገዋ። ሲኤምሲ ዳገት ነው እንደምታውቀው። ከታች ወደ ላይ ነው። ከቶቶት ነው የምትነሳው። የስ ዋናው መንገድ ነው የምትይዘው። ውስጥ ነው፣ አቋራጭ መንገድ የለም እንዴ? ከቶቶት ያው በቀጥታ እኔ ያሰብኩትኝ በጃክሮስ አድርጌ ነው። ልክ ነህ። ቁልቁለቱን ትወርዳለህ። በጃክሮስ በሰሊጥ አድርገህ ቀጥታውን ይዘህ ማለት ነው። ፍሬሽ ኮርነር ነው መጨረሻ። እንግዲህ የተባበሩት ጋር 45 ብላል። እንግዲህ ሰዎች ሁሉ ሰምተዋል። እኔ ድፍን 60 ደቂቃ ነው የፈጀው። በደንብ እሄዳለሁኝ። መሮጥ አይቻልም፣ ሩጫ የለውም። ሰምተኛል? ድምፅ አይሰማም። ድምፅ አይሰማም። ተቋረጠ መሰለኝ። ያንተ ይሰማኛል፣ የኔ አይሰማም።
አይሰማም? ታብታብ አድርጉ። ታብታብ እያደረገ ነው። አልሮጥም። አይ ሜዳ ላይ ጎበዝ ነኝ፣ በዚህ እርግጠኛ ነኝ። 45 ብለሃል። አዎ ያዢና ነገ ይሄን ልጅ ላይቭ ላይ መልሰሽ ታስገቢዋለሽ። ሰው ራስህን ንገረንና የምናወራበት ሹ ካለ እናወራለን። ዶክተር፣ እኔ አንተን ፕሮግራም በእውነት በጣም እየተከታተልኩኝ ነው። አልመጣውም ግን አንተ ጋር 1-2 ዓመት ሆኖኛል። ስኳር ኦልሬዲ ይታያል እና ጾሙ ከገባ ጀምሮ በምግብም አንዳንድ ነገር በማድረግ የምወስደው መድኃኒት ሚትፎሊን ነው እና 500 ነበር የምወስደው፣ ጠዋት ነበር የምወስደው። 3 ግን ስበላ በጣም ስውጠው መድኃኒቱን ከወሰድኩ በኋላ በጣም ነው የሚርበኝ እና በጣም በቃ እበላለሁ። በጣም ትዕግስት አሳጥቶኝ ነው የምበላው። በጣም ነው የምበላው። ምግብ አልመርጥም፣ ያው ያገኘሁትን ነው የምበላው። ከዛ መድኃኒቱን ተውኩትኝ። ስሞክረው ስትወው ግን እስከ 8ም እስከ 7ም መጾም እችላለሁ ሳልበላ መድኃኒቱን ካልወሰድኩኝ። አሁን ለዶክተሩን አማከርኩትኝና ቀይርልሃለሁ አለኝ። በዚህ መሀል ግን እስቲ ቆይ በራሴ ልሞክር አልኩኝና ከአንተም እንትን ወስጄ ምትላቸውን አብዛኛዎቹን ነገር ማድረግ ጀመርኩኝ። ማድረግ ሲጀምር አሁን አንድ 20 ቀን 1 ወሩ አካባቢ ሆኖኛል። አሁን ዛሬ እንኳን ስለካ ጠዋት ስለካ 68 ነው። አሁን ማታ ላይ ደግሞ እንትን ጁስ ነው የጠጣሁት። የአብሽ ጁስ ነው የጠጣሁት። 20 ደቂቃ ቆይቼ ተለካሁኝ 61 ነው። እድሜ ምንም መድኃኒት አልወስድም። እንጀራ አቁሜያለሁ። እድሜ 41 ዓመቴ ነው። ቁመት 1.78 ኪሎ 94 ነበርኩኝ፣ ቀንሼ 82.3 ሆኛለሁ። ከቶቶት የተባበሩት 45 ደቂቃ እኮ እንደሚፈጅብህ እርግጠኛ ከሆንክ ኦልሬዲ ጡንቻህን እኮ ገንብታል ማለት ነው። አዎ ገብቶሃል። አሁን ስኳርን ያረጋጋልህ ምንድን ነው? ሳክ ያደረገልህ ምንድን ነው? ምን መጥቶ ነው እንጂ ጡንቻ ስላለ እኮ ነው ስኳር እየተረጋጋ ያለው። አሁን ጊዜ ዝች ፕሮግራም ላይ ስለ ጡንቻ ሳወራ ሰዎች በቃ አላለ ጡንቻ ለጡንቻ ያለን አመለካከት ጥሩ አይደለም። ጡንቻ ጡንቺስት ምናምን ባላለም እንደዛ ግንዛቤ ነው ሰው ያለ አይደለም። አንድ ሰው የተሻለ ጡንቻ ካለው ረዥም እድሜ ይኖራል። አንድ ሰው የተሻለ ጡንቻ ካለው ረዥም እድሜ በጤና ይኖራል። አንድ ሰው ማስኩላር ከሆነ በስኳርና በሜታቦሊክ ኢሹስ የምናወራቸውን ታውቃለና የመያዝ እድሉ ዝቅ ያለ ነው። ምን ማለት ነው? በስትሮክ የመሞት እድሉ ዝቅ ያለ ነው። በሃርት አታክ የመሞት እድሉ ዝቅ ያለ ነው። በብዙዎች ካንሰሮች የመያዝ እድሉ ዝቅ ያለ ነው። አልዛይመርስ ዲሜንሻ ሪስኩ ዝቅ ያለ ነው። ከምን ብዬ ልንገር? ቢኮዝ ለጡንቻ የነበረን ግንዛቤ እንደ ጡንቻ በቃ ጡንቻ ነው ሰውነቱ አቋሚ ምናምን በቃ እሱ ምናምን አይደለም። ቀለል አድርጌ እንደው ሳስቀምጥልን ዲያቤቲክ የሆንከው ስንት እንደሆንክ አንተ ነው የምታውቀው። ጡንቻ አልቆ 2 ዓመት ጀስት የዛን ጊዜ አንተ ቦርጫም ነበርክ፣ ሞር ቦርጫም ነበርክ። ያ በጉርምስና ዘመን የነበረ ጡንቻ አብሮህ አልነበረም። አንድ ሰው ከስኳር መገላገል ከፈለገ ቦርጩን በጡንቻ ይቀይር። ሲምፕል ነገር እኮ ነው። ቀኑን በሙሉ የምጮኸው እችን ነገር እኮ ለማስተላለፍ ነው። እውነት ነው፣ ትክክል ነው። ገብቶሃል? አሁን ብድግ ብዬ ስፖርት ስራ ብዬ ብል እኮ ማንም ብሎሃል፣ ተችቶሃል እኮ ማንም እኮ ይደርሳል። በቃ ስፖርት አሰራ ሴንስ የለውም። እኔ ግን አሁን መንገዱን እያሳየው ነው። መጀመሪያ መቀየር ያለበት ምግብ ነው። ጡንቻን ከመገንባት በፊት ጡንቻን መግበው። እስከ ዛሬ ስትመገብ የነበረው ስትመገብ የነበረው ምግብ ጡንቻን የሚያስርብ እንጂ የጡንቻ ምግብ አልነበረም። እንግዲህ ጡንቻን ጥቅሞች ነገር ያለው ዋና ነው ብዬ ጤና በሙሉ ያለው እሱ ጋር ነው ብዬ ያለው። ስለ ልብ ጤንነት በተጨነቅ ከሆነ ጡንቻን ገንባ ብዬ ያለው። ስትሮክ እንደዚህ ምናምን ስትሮክ ያስጨንቃል፣ ጡንቻን ገንባ ብዬ ያለው። አያርና
እርጅና ግርጅፍና ጡንቻህን ገንባ። ጡንቻህን መገንባት ክሪቲካል መሆኑን ከተረዳ የመጀመሪያ ነገር ለጡንቻ ምግብ ማቀበል ነው። ያ ምን ማለት ነው? ኳሊቲ ፕሮቲን። ስለ ፕሮቲን እንግዲህ አውርቼ አልጠግብም። ፕሮቲን ቀንም ላይ እየሰማው ነበር። በጣም ስለ በጣም እየሰማው ነበር። ዛሬ በልተህ እጭ ነገ ብለህ ደግሞ ትሎ ነገር ምግብ እሱ ነው። በቃ መጉደል የለበትም እንኳንና ሊጎል በዚያ ምግብ ላይ ቁርስ ከሆነ ፕሮቲን ሳይሆን በቂ ፕሮቲን ነው እዛ ቁርስ ላይ ማቀበል ያለብን ሰውነት። በቂ እንኳን ካልሆነ አይጠቅምህም ነው እያልኩ ያለሁት። ለዚያ ነው ብዙ ጊዜ ምን ያክል በላ አይበላም፣ ምን ያክል ግራም በላ ማወቅ አለባቸው ሰዎች። ብሎ መብላት የለባቸው የግራም ግንዛቤ። እኔ አሁን መዝኛ አይደለም እንዲሁ አይቼ ያውቃለሁ። ጠይቃለሁ ሆቴል አንዳንዴ ምግብ አዝዤ ምናምን እና ዛሬ የፖስተትኩትን አይተሃል? ቲክቶክ ላይ ኮመንት ላይ ጻፉ። ዛሬ የበላሁት ያመልጠዋላ። ይሄ ክትፎ ነው እንግዲህ በጾም በበላሁ የምትሉ ሰዎች እንግዲህ አባቴ ቢያይ ባይዘይ ጦርነት ነው የሚያወጅብኝ። በጾም ክትፎ በላሁ። ክትፎን የበላሁት አዲስ ቤት ነው፣ አያውቁኝም። ክሊያንቶቼ አይደሉም፣ ደንበኛቸው አይደለሁም። ክትፎ አልኩት፣ ቆጮ የለም አልኩት፣ አታምጣ አልኩት፣ ቡላ አታምጣልኝ አልኩት። እንጀራ ሳለኝ እንጀራ የሚያመጣም አልኩት፣ ዳቦ ሳለኝ ዳቦ የሚያመጣም አልኩት። ግራ ገባውና በምን ልትበላው ነው አለኝ። በቃ ማንኪያ ታመጣልኛለህ አልኩት። አደራህን አልኩት፣ ክትፎ እንዳያንስ። እንግዲህ አይታል እንግዲህ በባንኪያ ነው በላ ብያለሁ፣ ክትፎ እንዳያንስ አልኩት። የሆነውን ነው የምነግርህ። አሁን ገብተህ እዛ ማየት ትችላለህ። መጨረሻ አካባቢ ቪዲዮ ለጥፈ ነው አይቧን አልኩት። እንግዲህ እንዳየኸው ብዙ ነገር ነው የቀረላችሁ። ጎመንም ብዙ ጊዜ አላምንም። ጎመኑ ጠዋት ሰርተው ምናምን ስለሚያመጡ ብዙ ኮንፈርት ካልሆነ ከክትፎ ጎን የሚያምጧትን አልፈልጋትም እና ይህን ሁሉ ስለማላባክንባችሁ አይቧን በርከት አድርግልኝ አልኩት። እሺ ብሎ ሄደ። አይቧ ግን ትንሽ ናት አለኝ። የምትመጣው ትንሽ ናት። አዎ በቃ የድርሻዬን አምጣልኝ ከክትፎ ጋር የምትመጣው ሌላ አይብ ደግሞ ሙሉ ፖርሽን አምጣልኝ አልኩት። ክትፎዋን ስትሰራ ለክትፎዋ 2 ማንኪያ ቅቤ ተጠቀም። አይቡን ግን እንግዲህ የሚቀርበው ታውቃለህ፣ ቀምሞ ጎመን በምናምን አድርጎ ቅቤ አድርጎ ምናምን። አይቧን ግን ነጭ ብቻ አምጣልኝ አልኩት። ክትፎውንም በርከት አድርጎ ያመጡልኝ። እግዚአብሔር ይስጣቸው። እንደዚህ ክትፎ በዚህ ልክ ነው የቀርበውልኝ አያውቅም። ጣባውን በፊት እኮ ይኸውልህ መሀሏን ዝቅ ያደርጉና ዙሪያ ላይ ከፍ ያደርጉታል። ለአይነት ትልቅ የሚሸውዱትን ይሸውዱ፣ እኛ አንሸወድም። እቺ የምታክል ክትፎ አድርገው ትልቅ ጣባ ነው የሚያደርጉት እና ሙልጭ ያለ ክትፎ መጣ። የበሰለ ነው የምበላው። ያቺ ከክትፎ ጋር የምትቀርበው አይመጣች ነጭ ናት ብያለሁ። በብዙ ቅቤ አድርጌ ዘይት ተደርጎ ምናምን አላበላሸሁትም ብያለሁ። ዘን ሌላ አይብ ፖርሽን መጣልኝ። ያው ግባና እሱም በላ። እንግዲህ ያንን በእንጀራ በልተ ቢሆን ኖሮ በቆጮ በልተ ቢሆን ኖሮ ከበላ በኋላ እኮ እዛ ነው የምተኛው። ልክም ምን ያደርግሃል? ባይዘ ክትፎ ቅቤ እየጠጥተዋል። እንጀራው፣ ቆጮ፣ ዳቦ ባንኪያ ነው የበላሁት፣ ከአይብ ጋር ነው የበላሁት ባዶ። እሷን ቋርጌ ነው እንግዲህ አሁን ከምልህ ሰፈር እዚህ ድረስ የመጣው። ኤኒዌይ በምን ወደዚህ እንዳመጣኝ አላውቅም። ዋናው ምግብህ ገብተዋል። ጡንቻ ስለመገንባት ነው እያወራን ያለ ነው። ጡንቻ ገንቡ ብዬ የማወራው የሆነ ፋይት እንድታደርጉ አይደለም። ህይወታችሁን የዛሬን እንግዲህ 70ኛ ዓመትን በሙሉ ጤንነት 80ኛ ዓመትን በሙሉ ጤንነት ማክበር ከፈለግ ሌላውን ነገር እርሳ። 10፣ 11፣ 21 ጊዜ ስኳርን እዚች ጋር መታየት አቁም። ጡንቻን ገንባ። ጀስት ምንም አትስማ። ጡንቻ ኳልቲኮት ስጠው ገባ። ጡንቻን ገነባህ ማለት በቃ አንተ ምንም ነገር አንተ ጋር ይመጣል። ማጋነን የሚመስላቸው ሰዎች አይደለም። ቁልፉ እሱ ጋር ነው ያለው። ጡንቻህን በእንጀራ አትገነባም፣ እመነኝ። ጡንቻህን በቆጮ አትገነባም፣ እመነኝ። በዳቦም አትገነባም፣ በገብስ ዳቦ አትገነባም፣ በቅቤም አትገነባም፣ በቢጫ ጀሪካን በሚቀርበው ዘይትም አትገነባም። ጡንቻህን የምትገነባው ኳሊቲ ፕሮቲን። እንዲህ የጠራሁ ጡንቻን አትገነባም በእነዚህ ምግቦች ያልኩ ቦርጭህን በደንብ አድርገው ይገነቡልሃል። ቦርጭን እኮ ገነቡ ማለት ምን እንደሆነ ታውቃለህ አይደለም? ስኳርና የሞት
ሜኖዎች እንግዲህ ሁልጊዜ የምንጠራቸው ሜኖዎች ሆነ አይደለ? የእሱ መንገድ አሁን ከዚህ በኋላ ሰዎች ቦርጭን ለከራፋቴ ምናምን የሚል ነገር እንዲያፍሩበት እኮ እያደረግን ነው። አንድ ሰው ካየ ማን ትኬትን ቆርጣል እኮ በለው ቀኔ እንዳላወቀው እንጂ የስትሮክ ትኬት እኮ ቆርጣል። መምጫ በሱ ነዋ። ጡንቻ ቢኖረው እኮ ስትሮክ አይመጣም ብዬ ያለው ገብቶሃል? ቦርጭ ካለ የስትሮክ ትኬት ቆርጣለሁ። አንተ ወንድሜ ጓደኛ እባክህን፣ ሀርት አታክ እኮ በዚህ ጋር ነው የሚመጣው። በድንገት መጥቶ የሚመጣ ሀርት አታክ እኮ የለም። መንገዱ ቦርጭ ነው። በአይን የሚታየውን በሽታ ትተህ ምን ልታደርግ ነው? 20 ጊዜ ባንኮክ እየሄድክ መጽሐፍ የሚያክል ምርመራ ውጤት ይዘህ የምትመጣው ነው። አጥፋ ይሄንን። እቺን በሜትር እየተለካ እቺን አጥፋት በለው። እሷ ስጠፋ ስኳር ይጠፋል፣ ግፊት ይጠፋል፣ ኮሌስትሮል ኖርማል ይሆናል፣ ፋቲ ሊቨር ይጠፋል። ያ ሽማግሌ ሰውዬ ቦርጫም ሰውዬ ጠፋና ሌላ ጎረምሳ ሰውዬ ይወለዳል። ይሄን እኮ ነው የምናወራው። ኮምፕሊኬት እናድርገና ብዬ እኮ የማወራው ይሄንን ነው። እና ዛሬ ምን በላህ? ወደ ምግብህን እንሂድ። ምግብህን ስናይ እኮ አንተንም እናይሃለን። እሺ ዛሬ ጠዋት ላይ ቁርስ የበላሁትኝ 1 ብርጭቆ አብሽ ከ1 ሎሚ ጋር ኤክስ ምሳ ፈቃደኛ ኤክስ ስናደርግ አይከፋም። የሚከፋቸው ሰዎች አይከፋኝም። እንዴ ለመማር ነው ዶክተርዬ፣ ምንም አይከፋኝም። እውነቱን ነው የምነግርህ። ኤክስ ምሳ ላይ ብሮኮሊ፣ ዙኩኒ፣ የአበሻ ጎመን በቃ 3ቱን እና እነሱ ኤክስ ያርጉ ወይ ራይት ያርጉ። ሰምተዋል እንግዲህ ያ ሁሉ ግርግር አትክልት ሰምተውልሃል። እና እዚች ፊልም ላይ ቁጭ ብሎ የሚሰሙ ኤክስፖርቶች ያሉ እነሱ ኤክስ ከሆነ አንድ ቁጥር ጽፉልሃል፣ 2 ከጻፉ ራይት ናል። ይኸው ኤክስ ይታያል። ይኸው ኤክስን ውሰድ እንግዲህ ይታያል። ጎመን እየበላ ነው እንዴ? ከኛ ጋር ከቶቶች ተነስተህ እዚህ ድል በ45 ደቂቃ የምትለው ምግብ ሞክራለሁ። እና አቮካዶ በተልባ ጁስ ጠጥቻለሁ። ምሳሌ ሌላ ኤክስ ይሰጠዋል። ማን ይኸው አንድ ኤክስ ነው እንግዲህ ኤክስን ጠጣ። በላንተ ምግብ በላቦት እከታተልሃለሁ አልከኝ እንጂ ምናልባት ሲኤምሲ ነው እና ምናልባት በሚሄድበት እየሄድክ እንደሆነ አላውቅም እንጂ አልተከታተልከኝም። አንዲት ዶክተር እውነቴን ነው የምልህ። ምን መሰለህ ዶክተር፣ ትክክል ነህ። ፕሮቲን ነው አሁን እንቁላልም ስጋም ፕሮቲን ነገሮችን ለመብላት አንደኛ ኮሌስትሮሌ 280 ነው። ቆይ አሁንም ኤክስ ያደርገዋል። እሺ ገብቶሃል አይደለ? ቢኮዝ እዚህ ጋር ቁጭ ያሉት በደንብ የተማሩ ናቸው ብያለሁ። ያንተ እንቁላል መብላትና ኮሌስትሮል አይገናኝም። ይሄን ያውቁታል። ማን ለስኳር በሽታ የዳረገ አመጋገብ ነው ኮሌስትሮልን ጣሪያ ያስነካል። እውነት ነው። ትኩረትህን ይኸውልህ፣ ትኩረትህን ስኳር ይታያል። ኮመንት ላይ የጻፉልን ለእኔ አይደለም ባይ ለአንተ ነው። እያየሁ ነው። እንግዲህ እስቲ አስበው፣ አንተ አንድ ሰው ነህ። እንግዲህ አስበው የሆነ ምግብ ለስኳር እየዳረገ ኮሌስትሮልን የሚያሻሽል ቢሆን ዩሪክ አሲድን እያበላሸ ቦርጭህን ሌላ ነገር የሚያደርግ ቢሆን እንደ ህይወት እንደ ከባድ ይሆናል። ገብቶሃል አይደለም? ለኮሌስትሮል ብለህ ማትበላው ምግብ፣ ለስኳር ብለህ ማትበላው ምግብ፣ ለሪ ብለህ ማትበላው ምግብ፣ ለቦርጭ ብለህ ማትበላው ምግብ ቢኖር ህይወት እኮ ምስቅልቅሉን የሚወጣው። አንተ እንደዛ ነገር እየገባ ያለው እውነት ነው። ሁልጊዜ እዚህ ጋር የማወራው ትኩረትህን ስኳር ላይ አድርገህ የምናውራቸውን ኳሊቲ ፕሮቲኖች ቅድም የፈራውን እንቁላሉን፣ አሳውን፣ ቀይ ስጋውን፣ ቺክኑን አትክልት ጋር ስበላው ቦርጭሽ ይስተካከላል። ግፊት ካለህም ይስተካከላል፣ የለብህም። ስኳር ካለብህ ምንም ጥያቄ የለውም፣ የተስተካከለ ነው። አይተሃል። ኮሌስትሮልህም ጀስት ያው እስከዛሬ ወደን ነው። እስከዛሬ በሰላም ጠጥ ብለህ የቀጠቀጥከው እንጀራ በወጥ ነው ለሁሉ ነገር የዳረገ። ለውፍረት ዳረገ፣ ለስኳር ዳረገ፣ ለኮሌስትሮል ላልኮ ዳረገ። ጉበት ላይ ምናልባት ፋት አይጠፋም፣ ለሱ ዳረገ። ፋት አለ፣ ሪ አለችብኝ። አንድ ነው። እሱን እኮ ሳደማውራው ገብቷል። ይሄ ሁሉ አንድ ሰውዬ እኮ ነው፣ አንድ ግለሰብ እኮ ነው። ያ ሮንግ ቁጭ ባልክበት እነዛ ሁሉ ምግብ ቀጠቀጥክ። ቅርንጫፍ ምልክቶች ናቸው። ሪሁ አንድ ቅርንጫፍ ነው። የበሽታው ምልክት አንዱ ምልክት ነው።
ወባ ሲይዝም እንዴት ነው የሚያደርግ? ራስን ያማል፣ ብርድ ይልሃል፣ ያተኩሳል አይደለም? እነዚህ እኮ በሽታዎች አይደሉም፣ ምልክቶች ናቸው አይደለም? ግፊት ምልክት ነው። ፋቲ ሊቨር ምልክት ነው። ስኳር ምልክት ነው። ምንድን ያልኩህ ሌላ? ሪህ ነው ያልከው? ሪህ ምልክት ነው። ቦርጭ ምልክት ነው። ያለ ዕድሜ ግርጅፍ ያልከውም ሽማግሌ የመሰልከው ምልክት ነው። ታዲያ ለምልክቱ የምልክት መድኃኒት እየወሰድክ መቀጠል ነው የሚሻለው ወይስ ከስረ መሰረቱ ንደኸው ገብተዋል? ሩት ኮዙን አመጋገብህንና አሁን ያልኩህን ኤክሰርሳይዝ ስትቀይር ሁሉ ነገር እንዳለ ነው የሚናዱት። ሁሉም ነው የሚናዱት። እና ኮሌስትሮል አለችብኝ ዶንት አልተከታተልከኝም። እንዳልተከታተልከኝ ይሄ ራሱ በጣም ማሳያ ነው። እና ከተከታተላችሁኝ በደንብ ተከታተሉኝ። በግማሽ በሩብ አትከታተሉኝ። የስ ስለዚህ ጾመኛ ካልሆንክ ማን ብላ እንግዲህ ገና ነው ጆርኒህ ገና ነው። እና እንቁላል እንግዲህ ኮሌስትሮል ፈርታል አይደል? እኛ አስኳሉ ላይ ነው ኮሌስትሮል ያለው፣ ፋቱም ያለው አስኳሉ ላይ ነው። እናንተ እየሰማው ነበር እሱ ነው። አስኳሉን ቀንስ። እንደው ይሄንን ምን ለኮሌስትሮል ብለን ሳይሆን ኦልሬዲ ኢንሱሊን ሬዚስታንት ነህ፣ ሳምሃው ኮዲ ላይ ቦርጭ ይኖራል፣ እዛች ላይ ሌላ ግብአት እንዳታቀብል በሚል መጠኑን ቀንስ። 4 እንቁላል የምትበላ ከሆነ 2 አንሳ። ወደፊት በጣም መስል በመስል ሆነ ይኸውልህ፣ መስል በመስል ሆነ ጡንቻህን መልሰህ ከፈለክ እንጀራ እንኳን ልብላ ብትል መብላት ትችላለህ። የዛን ጊዜ እንቁላል ከነአስኳሉ ብትበላ ትቋቋመዋለህ። አሁን ግን ያለህበት የመስል ቢውልዲንግ ደረጃ እርሊ ነው። ገና ቅርብ ጊዜ ነው እንግዲህ የሚጀመርከው። የስንት ጊዜ የረሳውን ሰውነትህን ልክ የሆነ ቦታ ጥለኸው አንስተህ ወልውለህ እንደምትጠቀመው እቃ እንደዛ ነው። እንግዲህ ሰውነትን ገና ነው ከጣልክበት ብድግ እያደረክ ያለው እና ቀስ እያልክ የሰውነትን ለውጥ እያየህ ምግቦችን ኢምፕሩቭ ታደርጋለህ። ሰው ምንድን ነው ያልኩህ? ኳሊቲ ፕሮቲን ዛሬ የበላኸው ለነገ አይሰራም። ነገ ሳይጎድል ቁርስ ላይ በተለይ ይኸውልህ 2 ቦለስ ማለት ምንድን ነው? 2 በቂ የሆነ ኳሊቲ ፕሮቲን ጠዋትና ማታ ላይ ማታ ከሰዓት አካባቢ በሚመች ሰዓት 2ኛ ምግብ ማለት ነው። መሀል ላይ ምሳ ብዙ ጊዜ ስናክ ብታደርግ በቂ ነው። ጥናቶች ብዙዎቹ ፕሮቲን ቦለስ የሚሆነው ከፍ ያለ ፕሮቲን ጠዋት ላይ እና የመጨረሻ ምግብ ላይ ቢሆን ቆንጆ እንደሆነ ያሳያሉ። እና ትዘናጋ። በጣም ነው የማመሰግነው። በጣም ጊዜ ወስደህ ነው እንትን ያልከኝ። በጣም ተረድቻለሁ። እመጣለሁ እጄ ኦልሬዲ እንትን ብያለሁ። እንደውም የነገው ላይም ከቻልኩኝ እመጣለሁ። በርታ። አሚን። በጣም ነው የማመሰግነው ዶክተር። yes thank you በጣም 8 ደቂቃ አለችን። 8 ደቂቃ ጋር አንድ ሰው ጋር እናወራለን። 2 ሰው አንድ ሰው ጋር ሞዴሬተር ታይማችንን እንጠቀም። 17 ሪኩዌስት ይታየኛል ከገላጋይ ጋር የስ ሁለት ሰው አስገባሽ አለባቸው 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 ገብተሃል? አሊ አበባው ነው አለባቸው አሊ አበባው። እሺ አሊ። አቤት አለሁ። ሰላም ጤና ይስጥልኝ ዶክተር። እንዴት ነህ? ሄሎ ሄሎ። ሰላም ነኝ አለሁ አልሐምዱሊላህ። ይሰማኛል። እኔ አሊ አበባው እባላለሁ።
ያው ያንተን እዚህ ጋር እንትን እየተከታተልኩ ነው ዩቲዩብ ላይ የምትለቃቸው እና ብዙ ጥቅም አግኝቼበታለሁ። እኔ ያለ ችግር የደም ግፊት ነው። ከግፊት ጋር ብዙ ጊዜ አብሬ እኖራለሁ እና እሱን አሁን የማስተካክልበት ነገር ነው የምፈልግ ያለው። ያው አሁን ይኸው ጾም ነው። በጾሙ እየተከታተልኩ እነዚህ መመገብ ያለባቸው ምግቦች ከሞላ ጎደል እየተከተልኩ ነው ብዬ አስባለሁኝ። እሱም ምንድነው ያው ያልኩ ግፊቱን እና ስለካ ግፊቱ የተወሰነ ይቀንሳል፣ ግን ስኳሬን በጣም አወረደው። እየወረደ እሱ አስቸገረኝና ለግፊቱ ብቻ ሊሆን የሚችል ነገር ያው እንድትረዳ ፈልጌ ነው። እድሜ ስንት ነው? እድሜ 56 ነው። የኛ ግሩፕ ና የኛው ባች ነህ? አዎ yes 1961 ነህ? 60 ነው የተወለድኩ። አዎ አንድ ሰፈር ነና። በቃ እኮ ኳስ እንጫወት አንተ አለቃ ነበርክ ማለት ነው ወይ ዳኛ ነበርክ ማለት ነው? አይ ኪፐር ነው የነበርኩ፣ እኔ አለቃ አይደለም። እንግዲህ ቲም ውስጥ ሰፈር ስንጫወት እድሜ ከፍ ከፍ የሚሉት እኮ ወይ ዳኛ ይሆናሉ አይደል? እየኮረከሙ ትንሽ አንድ ሰፈር ነን እና 65 ነው የመጣ ነው እና አንድ ሰፈር ነን። ኪሎ ስንት ነው? ኪሎዬ 86 87። አሁን ይሄን ከጀመርኩ 83 እና 84 እየሆነ ነው። ቁመት ስንት ነው? ቁመት ሜትር ከ79። ቦርጭ አለ? አላ መቼ ጀምሮ ነው ቦርጭ መጣው? ስንት አመት ነው ከቦርጭ ጋር የኖርከው? 20 አመት። 20 አመት። ስለዚህ ላለፉት 20 አመታት አሁን እንግዲህ ስናወራ ሰምተሃል፣ ታመሃል ማለት ነው። ይሄ ገብቶሃል? አዎ yes ላለፉት 20 አመት እንደው እግዚአብሔር ረድቶ በህይወት ቆየህ እንጂ ከከባድ በሽታ ጋር ይኖርከው። ቦርጭ ካለ ሁሉ ነገር አይደለም፣ ሁሉ ነገር ትክክል አደጋ ላይ ነው ያለው። ግፊት ብለህ ኦልሞስት ላለፉት ብዙ አመታት መድኃኒት የዋጥክለትን ግፊት የዛን ጊዜ ግፊት የተገኘበት ጊዜ ነግረን ምግብህን አስተካክለን ቢሆን ነው ግፊትህንም ተገላግለ ቦርጭህንም ተገላግለ እምር ብሎብህ በመጣህ ነበር። እንግዲህ ወደኋላ ሄደን ስናስብ እውነት ነው። ግፊቱም ቦርጩም ከሮንግ አመጋገብ የመጡ ናቸው። በደንብ ገብተዋል ብዬ አስባለሁ። የምትቀይረው አመጋገብ ገብተዋል። ስኳርህንም ኖርማል ያደርጋል፣ ግፊትህንም ኖርማል ያደርጋል፣ ጉበት ላይ ያለውንም ስብ ያጠፋዋል፣ ሊፒድ ፕሮፋይልህንም ኢምፕሩቭ ያደርጋል፣ ሜታቦሊክ ሲንድሮም የምንለውንም ኮምፕሊትሊ ኖርማላይዝ ያደርጋል፣ አንተንም መልሶ ጎረምሳ ያደርጋል። ቢኮዝ መጀመሪያውኑ ለዚህ ሰውነትን የዳረግከው ምንድን ነው? ግንዛቤው ስላልነበረ፣ ምናልባት እኛም አሁን በምናወራው መልክ ጋይድ ስላላረግናችሁ ትክክል ነው ብለህ ማናችንም የምንበላው ምግብ ውስጥ ብላ አይኖርም። አንድ ትንሽ አስበሃል እንደ እንደው ግፊቴ ከምበላው እንጀራ ከወጥ ጋር ይገናኛል ብለህ እኮ አስበህ አታውቅም። ጨው ነው ምናልባት የምትቀንሰው እንጂ ምግብ ላይ በፍጹም አስቤ አላውቅም። አሁን ግን አንተን ከሰማሁ በኋላ ግን በቃ ተረዳሁት። ትክክል ነው። መረዳት ምንድን ነው? ምግቦችን ልክ ስትቀንስ እኮ ግፊቱ ይቀንሳል። አይተህ ከሆነ ምግቦችን ልክ እነዛን አቁሙ ብዬ የማምለው ስታቆም በአንዴ ነው ግፊት ዝቅ ብለውና አንድ ክሊያንቴ ነው እና ደውሎ ቅርብ ጊዜ ነው ወር በፊት ነው ጆን ያደረጋል። ወይኔ ያለ እንደዚሁ በአንድ እጅ ለመሰጥ ግፊት ነው እንደ 4 መድኃኒት ስቅ መኖርኩት አለ። እንግዲህ በየጊዜው መድኃኒት ላይ መድኃኒት እና የስኳር መድኃኒት ላይ እስካልሆንክ ድረስ ሃይፖ ውስጥ አይገባም። ስኳር ኖርማል ይሆናል እንጂ ዝቅ ብሎ ስኳሬ ሃይፖ ውስጥ ይገባል ብለህ አታስብ። ምግብህ 45 ይመጣል ነው 45 መድኃኒት ላይ ሳትሆን 45 መድኃኒት ላይ ሳትሆን ምግብህን ንገረን እስኪ ምን እየበላህ ነው? ፈጽሞ አንድ ሰው ቬሪ አንላይክሊ ነው። አንዳንዴ ኢንሱሊን ሬዚስታንት የሆኑ ሰዎች ኢንሱሊን ሬዚስታንት እንግዲህ አንተ ነህ። ቢኮዝ
ቦርጫም የሆንን ጊዜ ያለ ኢንሱሊን ሬዚስታንስ ያለ ከፍተኛ ኢንሱሊን ማምረት ቦርጫም አንሆንም። ብዙ ጊዜ ሳውራም ሰምታል እና አልፎ አልፎ ኢንሱሊን ሬዚስታንት የሆኑ ሰዎች ከምግብ በኋላ ስኳራቸው ዝቅ ሊልባቸው ይችላል። ይሄም እንደበሉት ምግብ አይነት ነው እንጂ መድኃኒት ላይ ሳትሆን ሃይፖ ገብተህ ለዛም 45 ድረስ ስኳር የሚወርድ ከሆነ ይሄ በውስጥ መናገር ይጠይቃል። ምን በላህ ዛሬ? በላኸውን ንገረንና እስቲ ምግብህን እንይ። ዛሬ ያው አንተን እየተከተልኩ ነው ብዬ ስለማምን ጧት 5 ያው ማለት 6 እየጦምኩ ስለሆነ ሌሊት ልበልህ 5 እንቁላሎች አዘጋጀሁ፣ እነሱም በላሁ። በጎን ትንሽ ስጋ አለች፣ እሷን ጨመርኩባት። ትንሽ ማለት ነው ያልበዛ፣ ያው እንቁላሉ በዛ ያለ ስለሆነ የብሮኮሊና ቲማቲም እንደገና ቃሪያዎች አርጌ በርከት አርጌ እነሱን በጎን አረኳቸው። አንዲት እርጎ አቅርቤ ነበር አልጨረስኳትም፣ ግማሿን ተጠቀምኳት። በቃ እሱ ነው ምሳም እንደዚህ አሁን ፍጥሪያ ማለት ነው። ስጋ የተመተሩ በቀጭኑ የተመተረ ስጋ እንደዚህ በርከት ያለ በጎን ቲማቲም፣ ሰላጣና እንደዚሁ ቃሪያዎች፣ ብሮኮሊ ትንሽ አርጌ እነሱን ተጠቀምኩ። ስኳር ሲወርድ የማንቀጥቀጥ የላብ የራብ ስሜት ምልክቶች ነበሩት? የሃይፖ ምልክቶች የለውም። እንደዛ ነገር አልተሰማኝም። እኔ ግን በቃ የሆነ ነገር እንትን ስለካ በባዶ ሆዴ ነው ርቦኝ ነው እጄ ስለካ ወረደ። ዋ እንዴት እንደዚህ ሊወርድ ቻለ አልኩና ከዛ ያው አጠቃቀሜን እኔ ስኳር ከወረደ አልኩና ምግብ ከበላ በኋላ ትንሽ ሻይ መጠጣት ጀመርኩ ማለት ነው። ምናልባት እንዲቋቋሙ ኤኒዌይ በውስጥ ለፍቅር ጋር ኮሙኒኬት አድርጋትና በውስጥ ዲቴል አውርተን ቼክ የምናደርግ ነገር አለ። እያረክ ያለው ነገር ምንም ጥያቄ የለውም። እንግዲህ ቁመትህ አንተ ዘለግ ያለ ነው፣ እድሜም ከፍ ያለ ነው። እድሜያችን ከፍ ያለ ሲመጣና ክብደታችን ቁመታችን ከፍ ያለ ሲሆን የምንበላው የፕሮቲን መጠንም ትንሽ ከፍ ያለ መሆን መቻል አለበት። ብዙ ጊዜ አውርተናል ይሄንን። ጠዋት በበላሃትና አሁን ማታ በበላሃት ምግብ ግን በቂ እያገኘህ ነው ብዬ አላስብም። በቂ ማናገኝ ከሆነ ደግሞ ኪሎ እንቀንሳለን፣ ግን መጥፎ አቀራነስ ነው የምንቀንሰው። ገብቶሃል አይደለም? መጥፎ አቀራነስ እሱ ያንተ ስለተረዳሁት በቂ ይሆናል ብዬ ነው የማስብ። ምክንያቱም ምን ያህል ፕሮቲን እንደመብላት እያስተማርከን ስለሆነ ያን ለማግኘት ያው ተጠንቅቄ እየተመገብኩ ነው ብዬ አስባለሁ። ያ ጾመኛ ስለሆንክም ቀን ስለማትበላ ሊሆን ይችላል። ኤኒዌይ ጾሙ አሁን ኦልሞስት ጥቂት 2 ቀን 3 ቀን ነው የሚቀራችሁ መስለኝ። እየጨረስ ነው። ያን ሲጨርስማ ወደ አንተ ልመጣ ተዘጋጅቻለሁ። ኤኒዌይ እያረክ ያለው ነገር ቆንጆ ነው። በቂ እንግዲህ ቀን ውሃ ስለማትጠጣ ማታ ላይ ውሃ በምትጠጣበት ጊዜ ሎሚ አድርገህ በቂ ውሃ ለመውሰድ ሞክር። ጠዋት ላይ ጠግበህ ብላ፣ በአፍጥሩም ላይ እንደዛው ጥግብ ብለህ ብላ። ኤክሰርሳይሱን ጨምርበት። ፍቅርን ኮሚኒኬት አድርጋትና ሞር ደግሞ ከዚህ በኋላ እንዴት መቀጠል አለበት የሚለው ነገር ጋይድ እናደርጋለን። እሺ፣ አመሰግናለሁ ዶክተር። እሺ፣ አላህ ያቆይልኝ። እሺ፣ ዶክተር 4 ሰዓት ነው አንድ ሰው ወይስ ይቃል? ፍቅር ሲሪየስ ኢሹ ያለው ሰው ካለ አንድ ሰው አስገቢ። ነገ ኦን ስፖት ኦኬ፣ እዛው መታችሁ ተመዝግባችሁ እዛው ሰርቪስ ማግኘት ትችላላችሁ። እስከ 5 ሰዓት 6 ሰዓት በፊት ኦልሬዲ የጨረሱትን ነው እናስቀድመው። በዚህ መሀል ግን እናንተ ደብረ ወርቅ ስልኳ አለ፣ ኮሚኒኬት እያደረጋችኋት ኦርደራችሁን ይዛችሁ ነገ የተወሰነ እናስተናግዳለን። አፖይንትመንት ያላችሁ ለነገ በጊዜ ለመምጣት ሞክሩ። እንደሱ ሲሆን ቶሎ ጨራርሰን ወደ ሶሻል ሚዲያውም ለቲክቶክም ጊዜ ይኖረናል ማለት ነው። ከሰዓት ለመግባት ሞክራለሁ። ዩቲዩባችን ፊት ለፊት ላይ አለ፣ ሰብስክራይብ አድርጉም። ከሰዓቱን ቪዲዮም እንጭናለን፣ እችኛውን ቪዲዮም እንጭናታለን ዛሬው ነው። አድራሻ ከቶቶት ቀጥሎ ያለ ቢውልዲንግ፣ ቶቶት ቢውልዲንግ ከጎን ያለው ነው።
ሬጅስትሬሽን ኦንላይን ነው። የመቅደስ ስልክ ባው ላይ አለ። የፍቅር ስልክ ኮመንት ላይ ታገኛላችሁ። ባው ላይ እስክናስቀምጥ የደብረ ወርቅም ስልክ ኮመንት ላይ ይጽፉላችኋል። ከሶስት አንዳቸውን ኮሚኒኬት አድርጉ። ከነዚህ 3 ልጆች ውጭ ፕሊስ በእኛ ስም የተከፈቱ ፌክ አካውንቶች አሉ፣ እንዳትሳሳቱ። ሌላ ሰው አንድ ሰው የአሁኑ ሰው አልገባም። አብዲ ቦሪ አመሰግናለሁ። ቤቴሌም የ5 ዓመት ልጄ ስኳር አለባት፣ ምን ትመክረኛለህ? ኢንቦክስ አድርግልንና እናወራለን፣ እናግዛታለን። እድሜዋ ትንሽ ነው ወይ ትንሽ ናት? እንግዲህ በዚህ እድሜ በጣም ያስቸግራሉ ልጆች። በተለይ ምግብ ሲከለከሉ ያንኑ የተከለከሉትን ምግቦች ብዙ ጊዜ ይበላሉ። ኤኒዌይ ፋይት ማድረግ አለብሽ እንደ እናት። ትልቁ ነገር ታይፕ 1 መሆኗን ወይ መሆኑን የዲዚሽን መቀየራችም፣ ቀሪ ህይወቱን ግን ስኳር አይኑን ሳይጎዳ ስኳር ኩላሊቱን ሳይጎዳ ከእድሜ እኩዮቹ ጋር እኩል እድሜ በጤና እንዲኖር ማድረግ ይቻላል። ትልቁ ነገር እንዳልኩሽ ታይፕ 1 መሆኗን አትቀይሪም። መቀየር ምችው ግን አመጋገቡን ቀይረሽ በትንሽ ኢንሱሊን ዶዝ ስኳሩ ኖርማል ሆኖ እንዲቀጥል ማድረግ ትችያለሽ። ሰው አለን ፍቅር ኮመንት መልሽልኝ። እንቀጥላለን ወይ? አንድ ሰው ታስገቢያለሽ ወይስ እንዝጋ? ኮኔክሽን ፑር ነው። ሄሎ ሄሎ፣ ኢትዮጵያ እንዴት አመሸ ዶክተር? እግዚአብሔር ይመስገን። እንዴት ነህ? ደህና እግዚአብሔር ይመስገን ደህና። ሰላም ናችሁ? ስለመጣህ ደስ ብሎናል። ይህ እኛም ፕሮግራም በጣም ደስ ብሎን ነው የምከታተልህና ዛሬው አጋጣሚ ገብቻለሁኝ። እግዚአብሔር ይስጥልን ለምታደርገው ነገር ሁሉ። ያው ሁላችንም አንድ አይነት ያው ሰው ልጅ ላይ ያለው በሽታ ሁሉም ያው እንደዚህ ስትገልጸው ነው የምናውቀውና ትልቁ ደግሞ መድኃኒት ከመውሰድ ይልቅ ያው የምንፈልገው የምንበላው ምግብ እየበላን ራሳችን እንጠብቅ በማድረግህ በጣም እናመሰግናለን። ያው ላንተ ልቀቅ። ጉድ ራስን አስታወቅ። ክብደት፣ ቁመት፣ እድሜ የምናወራበት ኢሹ ካለ የጤና ኢሹ። እኔ ዘውዱ እባላለሁኝ። ክብደቴ 65 ነው። ቁመቴ 1 ከ70 ነው። ያው እድሜ 48 ነው። ምን መጣ? ስኳር አለች። ስኳሯ አለች አለች አልካት አ፣ አለች አልካት። በቃ አልተከታተልከኝም። ዛሬ ነው የመጣው እዚህ ሜዳ ላይ ማለት ነው። ስኳርን አዎ ዛሬ ነው የመጀመሪያ ጊዜ ነው። የፍሬሽ ስለሆንክ እንጂ ስኳርን አለች አንልም እኛ። ኦኬ፣ ስኳር ትኬት ነው፣ የሞት ትኬት ነው። እሺ፣ እንደሱ ነው የምንረዳው። እንግዲህ እኛ ልናስፈራራ ብለን አይደለም ነው። አዎ ትክክል። እንደ ሲሪየስ አይተህ ፋይት ካላረከው ሁሉ ነገር እንደሆነ ለመናገር ከዚህ እድሜ በኋላ ሁሉ ነገር የሚመጣው እሱን ተንተርሶ ነው። ኦኬ፣ በቀጥታ እንግዲህ ስኳር የሚያመጣቸው ነገሮች ሰምታል አይደለ? ምን ያመጣል ሲባል ሰምታል? አዎ እየሰማው ነው። ያ ስኳር ምን ያመጣል? የሰማኸው በብዛት የሚታወቁትን ነው የምታውቃቸው። እነዚህ አይን ላይ ችግር ያመጣል ይላሉ አይደለ? እንሰማለን። ኩላሊት ላይ ስኳር ከስትሮክ ጋር ይያያዛል፣ ከልብ በሽታዎች ጋር ይያያዛል አይደል? እሱን ነው እግር ያሳጣል። እነዚህ ትናንሽ ናቸው። ገብተዋል። ከዚህ እድሜ በኋላ የሚገሉን በሽታዎች እሱን ጋርቦ ነው የሚመጡት። ክሮኒክ ይነስ በቃ ከዚህ በኋላ የመሞቻ መንገድ ብለህ አስበህ የሆነ ነገር ብጥላልኝ በቃ ጀስት ሩት ኮዙ ለስኳር ይዳረግህ አመጋገብና አኗኗር ለነዛም ይዳርጋል። ስኳር መሀል ላይ አለ። የስኳር ታማሚ ሆንኮ መቼ ነው?
ኦልሬዲ ወደ 6 ዓመት ይሆናል። እንግዲህ 6 ዓመት ነው። 6 ዓመት አንተ ያወክበት ነው። በሐኪም አዎ። ተነግሮ ያወክበት ጊዜ ነው። የታመምከው ግን ከዚያ በጣም በላይ ነው። የመጀመሪያ እንግዲህ የመጀመሪያው ስራ ይዘን ምናምን 30 ምናምን ደፍረን ትንሽዬ ቦርጭ ትመጣ የለም። አዎ። ከዛን ጊዜ ጀምሮ እንግዲህ አስቡ ላለፉት ኦልሞስት 20 ምናምን አሁን ስንት ዓመት ነው? 48 አዎ። 48 ዓመት በ30 ዓመት እንግዲህ ቦርጭ አወጣን ብለን ካልን እቺ ስልኬን እያስተካከልኳት ነው። እሺ። ላለፉት 10 ምናምን ዓመት ሁሉ ኦርጋን ሲስተም አደጋ ላይ ነው ኖረው። ቢኮዝ ያቺ ቦርጭ ገብቷል። ልክ ሰውነት እየሞላ ነው ማለት ነው። ልክ ሰውነት ሲሞላ ደግሞ ኢንሱሊን የሚባል ሆርሞን ያንን የሞላውን ፋት ለመገደብ ከፍ ብሎ ይቆያል። ኢንሱሊን ሆርሞን ልክ ስኳር እንደዚህ ይጎዳል የሚባለው ነገር ከፍተኛ ኢንሱሊን ሆርሞን ከማምረት ጋር ከኢንሱሊን ሬዚስታንስ ጋር ነው የሚያያዘው። በሕክምናው መናሳድደው የስኳርን ከፍ ማለት ነው። የስኳርን ከፍ ማለት የሚያሳዝነው ነገር መጨረሻ ላይ ነው የሚመጣው። ስኳር ከፍ ከማለቱ ከ10 ዓመት ከ15 ዓመት በፊት ጀምሮ ከፍ ያለ ኢንሱሊን ሆርሞን እያመረትክ ነው። ያ ከፍ ያለ ኢንሱሊን ሆርሞን እያንዳንዱን ደም ስርህን እየቀጠቀጠልህ ነው ይኖረው። አሁንም ድረስ አለ። የሚያሳዝነው ነገር ስኳር ከፍ ባለበት ጊዜም ስቲል ከፍ ያለ ኢንሱሊን እያመረትክ ነው። ኢንሱሊን ሬዚስታንት ነህ ማለት ነው። እና ፕሊስ ለሲሪየስ በጣም 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 ሲሪየስ ነው እና ሁልጊዜ እናወራለን። የምናወራው ምንድን ነው? ምን እየወሰድክ ነው አሁን? 1000 ሜትፎርሚን። ያ እንግዲህ አይናቸው በስኳር የተጎዱ ሰዎች ልክ እንዳንተው በአንድ ወቅት ምን ይወስዱ ነበር? 1000 ያልከውን ሜትፎርሚን ይውጡ ነበር። ጠይቃቸው እና ካላመንከኝ፣ ቆይ እናንተ ይህንን መድኃኒት ትውጡ ነበር እንዴ? እየዋጣችሁ ነበር እንደ አይናችሁ የጠፋው ብሎ ጠይቃቸው። ዳያሊሲስ ላይ ያሉ ልጆች አሉ። አሁን አንድ ልጅ አለ ዳያሊሲስ ላይ እኛ ፎሎ የምናደርገው የእኛ ቤተሰብ ልጅ አለ። ኤፍሬም ላይ ኮመንት ጽፍ ነበር እና በአንድ ወቅት ዳያሊሲስ ላይ ያሉትን ሰዎች ሁሉንም ሄደ ኢንተርቪው አድርጋቸው። ቆይ እናንተ ሜትፎርሚን ትውጡ ነበር እንዴ እንደኔ ብለህ ጠይቃቸው። ይነግሩሃል። ገብቶሃል? ይነግሩሃል። የዛን ጊዜ ለካ የኔም አይን እየጠፋ ነው ማለት ትጀምራለህ። ለካ እኔም ነገ የሆነ ነገር አድርጌ ለህይወቴ ይኸውልህ በጣም ታግዬ ሮጬ መሮጥ ካለብኝ ክብደት ማንሳት ካለብኝ በደንብ አንስቼ ምግቤን በትክክል ቀይሬ እስካልተገላገልኩት ድረስ ለካ የኔም አይን ሊጠፋ ነው። እሱን እኮ ነው የማሳይህ። አንተ አታየውም። እሱን አንተ ስኳርን መድኃኒት እየወሰድክ ስኳርን ነው የምታየው። ስኳርን አንዴ 140 ሲገባ ይከፋል፣ 90 ሲገባ ቀስ ብሎ ትሄዳለህ። እኔ እንደሱ አይደለም። እስካልተገላገልከው ድረስ ምንድን ነው ያልኩህ? ከፍ ያለ ኢንሱሊን እያመረትክ ነው አላልኩህም? መድኃኒት ውጠህ ስኳርህ እንኳን 80 ቢሆን ስቲል ከፍ ያለ ኢንሱሊን እያመረትክ ነው። ያ ከፍ ያለ ኢንሱሊን ሁሉ ነገርህን እየጎዳ ነው። በሽታው እዛ ነው ያለው። ለዚህ እኮ ነው በሽታው እየባሰብህ ስለሆነ እኮ ነው በ500 ሚሊግራም ሜትፎርሚን ጀምረን አሁን 1000 ላይ ያስገባን። ከጊዜ በኋላ እኮ ሰምተሃል። ብዙዎቹ ሜትፎርሚን ላይ ያሉ ሰዎች ምን ይቀየርላቸዋል? ሰምተህ ከሆነ ወደ ኢንሱሊን ይቀየርላቸዋል። አልሰማህም? በሽታውን እየሆነ ነው ማለት ነው። እየባሰ ነው ማለት ነው። ስትሮክ ሲባል አልሰማህም? 48 ዓመት ከሆንክ እኮ ብዙ ሰዎችን ጓደኞችንም በእከሌ በስትሮክ እከሌ በልብ በሽታ ሲባል ሰምተሃል እኮ። እንሰማለን። እነሱ ሰዎች በአንድ ወቅት እንዳንተው ዲያቤቲክ ሆኖ መድኃኒት አሁን የምትለው መድኃኒት ሲወስዱ የነበሩ ሰዎች ናቸው። በአንድ ወቅት ስኳር የለበትም እከሌ እኮ ምናምን ብለህ እንኳን ብታስብ ከፍ ያለ ኢንሱሊን ሰውዬ ቦርጫም ነውና ቅድም ነገርኩህ። ከፍ ያለ ኢንሱሊን ለስትሮክ ያጋልጣል። ከፍ ያለ ኢንሱሊን ለሃርት አታክ ያጋልጣል። ስኳሩ እንኳን ኖርማል ሆኖ እኮ እያልኩ ነው ያለሁት። እየገባህ ነው ያለውን። ስትሮክ ደግሞ መምጫው አይታወቅም። እስቲ ዝም ብለህ ጎረቤት ሂድና በስትሮክ የተመታውን ሰውዬ የዛን ቀን ቆይ ከቤት ስትወጣና ወደ ስራ ስትሄድ ነው የወደቅከው ስትሮክ ይመታ። ጠዋት ስትነሳና ስትሄድ ስትሮክ ይመታኛል ብለህ አስበህ ነበር ወይ በለው። ገብቶሃል አይደለም? አይታወቅም። ዝናብ እየዘነበ መብረቅ መቼ እንደመጣ ታውቀዋለህ እንዴ? አታውቅም። ይዶን ነው
እንግዲህ የኔ ስራ ያንን አንተም ለአንተም አይታየን እኔ ስለማየው ለአንተ ማሳየት። ከዚያስ በኋላ ምን ማድረግ አለብን የሚለውን ነገር አሳያለሁ። ስልኬ 4% አለው፣ ግን አንተን አስጨርሰኛል። በደንብ ስማኝ። ዛሬ የበላኸው ምግብ ንገረኝ። በእውነቱ ያው ጾም ነውና ያው ምሳ ሰዓት ላይ ያው በየአይነት ነው። ሌላ አሁን ወደ ማታ አንድ ጁስ፣ አንድ ብጭርቆ የተለያዩ ጁስ በቃ። አየህ፣ ለዚህ ነው የስኳር በሽታ የያዘ፣ ለዚህ ነው ቦርጫም የሆንኩ፣ ለዚህ ነው ቅድም እንደነገርኩ ኢንሱሊን ሬዚስታንት የሆንኩ። እነዚያን ከጠዋት ጀምሮ ዛሬ ያረካቸው ምግቦች በሙሉ ያንተን በሽታ የሚያባብሱ፣ ቦርጭ ላይ በተጨማሪ ቦርጭ፣ ስኳር ላይ ተጨማሪ ስኳር። ይህም መድኃኒት እየወሰድክ ያለው ሜትፎርሚን ዛሬ ከበላኸው በየአይነትና ከጠጣኸው ጁስ የመጣውን ስኳር ለማፈን ነው። ከመጀመሪያ ስኳር ከፍ የሚያደርጉ ምግቦች እኮ ብታቆም ለዛው የሚያድሱ ናቸው ብያለሁ። ሜይ ቢ ስለ ስጋ ስናወራ ሰምታል። እንግዲህ ላይቭ ላይ ዛሬ ነው ገባው ብለኛል። ስለ አሳ ምናምን ስናወራ ሰምታል። ግብ ብለህ ቀዩን ስጋ ጮማ እስካልሆነ ድረስ ቺክኑን፣ ፊሹን ለተወሰነ ጊዜ ነው የምታደርገው። ግብ ብለህ ከአትክልት ጋር በማንኪያ መብላቱን እኛ እናስተምራለን። እንግዲህ አንተ ማጣበቂያውን አየኸው። እንጀራችን እያልክ እንግዲህ ደስ እያለ ነው የበላኸው። ዳቦችን ችግር የለውም። ጁስማ ስኳር እስካልተጨመረ ድረስ ብለን የጠጣኸው ማን እንዴት አድርገህ በማንኪያ እንደምትበላ እኛ እናስተምርሃለን። እመነኝ፣ በአጭር ጊዜ ውስጥ የስኳሩን እርሳው። በአጭር ጊዜ ውስጥ ከስኳሩ ትገላገላለህ፣ ከመድኃኒቱ ትገላገላለህ። አንተ አሁንም ደስ ደስ የሚልህ መድኃኒቱ ማወጥ ማቆምህን ነው። አየህ፣ አይንህን የዛሬ 10 ዓመት እንዳይጠፋ አዳንካት። ልብህን ቀጥ ሊያደርግ ከመጣው ሀርት አታክ ታደግካት። ከስትሮክ ራስን ታደግከው። አባትነቱን ጠግበ ልጆችን ድረኩለ አስበው። እንግዲህ ልጆች ጋር ግራንድ ፓ፣ እኛ ግራንድ ፓ ነናል። አንተ አይታል አያት ምናምን አላየም? እንደኛ እኮ አየን። እናያለን ወደፊት ገና ቀድማለ እና አያት 2 አያት አይተናል። ማን 2 አያት? እዛ ስንሄድ አሁን የመጀመሪያ ልጄ ዋዩን ያውቁታል ብዙዎቹ እዚህ ላይ ነው። አንድ ወንድ አንድ ሴት አስታቅፎኛል አያት እና ቤት እንዴት እንደምወዳቸው ደግሞ ኮፒ እሱን አይመስሉትም፣ እኔ እንደሚመስሉት ይባርክልህ። ህይወት እንደዚህ ነው። ገብተዋል። እኔ እስከዛሬ ከኖርኩት ይልቅ በዚች 2 ዓመት የኖርኩት ህይወት ሌላ በቀል እንደዚያት ህይወት አይቼ አላውቅም። ባይዘ መኖር የጀመርኩት አሁን ነው። ይኸው አዲስ ህይወት ውስጥ ትገባለህ። ጠግበህ እየበላ ጡንቻህን ገንብተህ ልጅነትህን መልሰህ አዲስ ህይወት ውስጥ ትገባለህ። ካላስቸገርኩ ምን ሰዓት ነው ያው እናንተ ጋር ከቢሮ የምትኖረውና እኔም በአካል መጥቼ በደንብ ያለው ነገር እነ ፍቅር ላይቭ ላይ ያስገቡ ልጆች ኮሚኒኬት አድርጋቸው በደንብ ሁሉ መረጃ ይሰጠዋል እነሱ ስልክ ጋር። እሺ፣ አመሰግናለሁ ዶክተር፣ እድሜ ይስጥልን። ያው ሁሉንም ህዝብህንም እያዳንክ ነው። ያው እስኪገባን ድረስ ያው ብዙ እንቸገራለን። ከገባን በኋላ ደግሞ ያው ራሳችን እናድናለን። ስላደረክልን ሁሉ ያው በጣም እናመሰግናለን። እግዚአብሔር ያክብርልን። ሰዓትህን ወሰድኩኝ። በጣም ነው የማመሰግነው። በጣም ባይ። እኔ እንግዲህ ህዝቤን አድኛለሁ ብዬ አላስብም። ትንሽዬ የማውቃትን ነገር ሳልሰስት ኦፕንሊ ሼር ማድረጌ ነው እንግዲህ የኔ ኮንትሪቢሽን ሆኖ ከሆነ እንግዲህ የገባው ይጠቀማል፣ ሌላው ግን ቀልዶ ያልፋል። እኛ ስለሚቀልዱት ምንም ቦታ የለንም። እንግዲህ ለ1000 ሰዎች አውርተን አንድ ሰው ከታደግን ለእኛ ትልቅ ነው። ይሄን ነው እየሰራን ያለ ነው። ታይም አልቋል። 2% ብቻ ነው ስልኬ ያለው። 18 ደቂቃ ማሳለፈናል። ቆንጆ ጊዜ ነበረን። ነገ እንግዲህ ክሊያንቶች ማይበት በጣም ቢዚ ሊሆን የሚችልበት ታይም ነው። ከሰዓት ቢሆንም ወይም ማታም ቢሆን እንገባለን። እጅግ አመሰግናለሁ። እንደተለመደው እያመሰግናችሁቱ ዛሬ እስኳት የለም ታይሙም ስላልነበረን ነው። ሌላ ጊዜ እናደርጋለን። ፍሬ ሌላ ጊዜ ያስገባሻለሁ። የፓፒ እናት አመሰግናለሁ። አቢ
ዋው እኔም ወዳችኋለሁ። ዮዳሄ ዮዳሄ ነህ እንዴ? ዮዳሄ እንግዲህ ዛሬ ግሩፕ ላይ ኦኬ ብዙ ነገር የተጫወትን ነበር ከቲሙ ጋር አየሁም። አንተም ግባና ተሳተፍ። ቀሲስ ጥላሁን አባ እንዴት ኖት? ሰላም ኖት? አባ ጎበዝ ናቸው። እንግዲህ በጾም ጀመሩ፣ በገና ጾም። አሁንም እንግዲህ ዋና ጾም ውስጥ ነው ያለ ነው። ባቄላ፣ ድፍን ምስር፣ ቡሉቄ እየበሉ ስኳራቸውን የቀለበሱ ጀግና ናቸው። አባ እጅግ እናመሰግናለን። ዋሲሁን እኔም ወዳችኋለሁ። የስ ግዳይ ዘሪሁን አመሰግናለሁ። ታምራት ከበበ ፋሚሊ እናመሰግናለን። ሰፈራችሁን ንገሩኝ። ከየት ገባችሁ? ሰፈራችሁን ባይ ቆንጆ ነው። ዩኬ፣ ሻሸመኔ፣ ቆሬ፣ ስዊድን፣ ወሰን፣ ሰሚት፣ ኮተቤ፣ ሾሜዳ አመሰግናለሁ። ደህና ሁኑ፣ ደህና ደሩ፣ ደህና ዋሉ።